አዳም ደግሞ እንቀንጥስ ያምሩ። እሺ ቤተሰብ ቅመሜ ይሄ ሁሉ ለቅሜ ጨረስኩ። አልሐምዱሊላህ በርበሬውን ሳዘጋጅ ያሳያችኋለሁ ብዬ ነው። እያንዳንዱ እዩት የወጣ ቆሻሻ። ይሄ እንኳ 2000 አውጥቼ እውነት አልጥለውም፣ ማግደዋለሁ። እንሰሰፈ እንዳትሉኝ። አላኩላላ አልሐምዱሊላህ ወሽኩር ከኛ ያባሰለ ደሞና እና በርበሬና ሽሮ ማን ነው የሚያሰጋው? በጣም ቁጭ ስላልኩ ድክም ብሎኛል። እስኪ ደግሞ ሽሮና በርበሬውን ስናዘጋጅ አብረን እናያለን። መጀመሪያ ቅመሙን ያስቀደምኩት ለጉልበቴ እንዳይደክመኝ ስላችሁ አሁን አልደከመኝም ማለት አይደለም፣ ግን ብዙ ሆኖ ምን ትልትል ከምንል ትንሽ ትንሿን እየሰራን ሮብ ደግሞ ኢንሻአላህ ዛሬ ሰኞ ነው፣ ቅዳሜ ዕለት ነው ቅመሙን የገዛሁት። ከዛ እናዘጋጃለን ማለት ነው። ባይ እቺ ደግሞ እንፈለፈላለን። ስጨራ መጥበሻ አድርጌ እንደዚህ በድጋሚ ማለት ከውዛችንን እንጠቀጣለን ማለት ነው። እንደዚህ ከዛ ይሄ ደግሞ ድንብላል ወጣፋይ ወረሪማ ነው። አራይኔ እሺ ቤተሰብ ይሄ ደግሞ ሁለተኛ ቀኔ እርጥብ ቅመም የሚባሉትን 10 ሰዓት ጀምሬ 1 ሰዓት ሆነ ሊሆን 12 ሰዓት ተኩል። ይሄ የቀዩ እፊያው ነው ልጫው እንደዚህ ማድረግ ማለት ነው። 4 ሰሃን ነው እንደዚህ ጽድት አድርጌ ያለው። እዚህ ጋር ደግሞ 2 ተኩል ነጭ ሽንኩርት ይሄ ማለት ነው። ያው ጣፋጭ እና አምና ጎረቤቶቼ ጋር ስራ የሚሰሩ አሉና ብር ከፍዬ ነበር፣ ግን አብሬ ነው የለፋሁት። በእርግጥ ቢያገኙ ደስ ይለኛል። ደግሞ እናንተ ገንዘብ አውጥታችሁ አብራችሁ መስራት ነው አይደለ? ገንዘብ አውጥታችሁ እረፍት እንድታገኙ ነው። በሰዓቱ ማማዬ ገና ጡት ትጠባ ነበርና ሰንፌ ሳይሆን እሷ በርበሬ እንዳትነካ በሚለው ጥሩ አይደለም በሚለው ነበረ። ዘንድሮ እኔ ፊታችሁ የመንበር ማውጣት እንደዚህ በእርግጥ አሉ ጎረቤቶች ደግሞ ይረዱኛል። በርበሬውን ሊያቀናጥሱኝ ይችላሉ። ሁሉንም እንረዳሻለን ብለው ነበር። እነዚህኞቹ በርበሬ ሞቅ ያረጋችልኝ አማት አስታወሳችሁ ማለት ነው። እንደዚህ ለቃቅሜ እየፈተሽኩት ነው ያመለጠኝ እንዳለ ብዬ ለቃቅሜ ጨረስኩ። ነገ ደግሞ በርበሬን ቀነጥሳለሁ። ቀስ እያለ ነው፣ ቀስ በቀስ ሀቂቃ የሚያደክም ስራ አንዴ ዛዛታ ስራ ደስ አይለኝም። ቀስ እያል ደረቁን ቅመም በባለፈ እንትን አልኩ። ዛሬውት እጄ ዛሬ ደግሞ እርጥቡን ከዛ ደግሞ በርበሬውን እናደርጋለን ማለት ነው። ቤተሰብ በርበሬ ማዘጋጀት በእርግጥ ያደክማል እና ደግሞ ቀጣዩን ክፍል እናያለን። እሺ ውድ ቤተሰቦቻችን ሹሯችን እንደዚህ ቅልቅል ሲለኝ በዛሬ ጨርሻለሁ። አሰጣሁትኝ። ፀሐይ ዛሬ ማሻአላ ወጥቷል በደንብ። እዚህ ጋር ደግሞ በርበሬ ቆንጆ በርበሬ ነው። አንደኛው ቻግኒ ዘንድሮ ቆንጆ በርበሬ ቻግኒ ነው። አላባ ቦሃ ነው የተሻለው ዘንድሮ ይሄ ነው። ኑን ቀንጥስ ትስቅት ምንድን ሹሮ ነው ይሄ? ተነሽ ጣፋጭ ሀየ ሂጂ ተጫዋቹ ልጆቹ ጋር። ቤተሰቦች እንደዚህ ደረቃ ተቀንጥሶ ጨረሱ። ግማሹን በርበሬ ማዳበሪያ ውስጥ አድርጌ በሉላ ልንወቅጥ ነው እና ውድ ቤተሰቦች ሰራዩ ለካ ይደርሳል። በይ ጎበዝ አጋደለሁ እኮ ስራ ማለት ይሄ ነው። እንዴት ነኝ? በቃ አንዱ ከሻው ጉድላ ይሄ ለምን ይጠቅማል? መውቃቱ ለማደረማመስ ይመቻል። ለማደረማመስ የማይገባዋል። እኔ አሁን ማደረማመስ እዚህ ነው የገባኝ። ማደረማመስ ማለት ምን ማለት ነው?
ማደረማመስ ማለት ተሽንኩርቱ ሽንኩርቱ ጋር ይደበላለቃ ከጅንጅብሉ ጋራ ይደበላለቃል። ከዛ ቆንጆ ይሆናል። በቃ ምን ይነካ ደግሞ አሁን እና እንደዚህ እየወቀጥን ይሄ በቃው። ከዛ ይሄንን ለማደረማመስ ማለቷ ዝንጅብሉንም ነጭ ሽንኩርቱንም ቀይ ሽንኩርቱንም እንደዚሁ ለብቻ ይወቀጥና ከዛ በአንድ ላይ ይደበላለቃል በሙቀጫ ማለት ነው። አሳያችኋለሁ። ይሄ ልውቀጥና እሺ ውድ ቤተሰቦች መጀመሪያ እንደዚህ እርጥቡን መጨጨቂያውን ለብቻ ወቀጥ። ከዛ በኋላ ጋ በርበሬውን እየጨመረን የወቃነውን በርበሬ ይሄም ማለት ነው እናዋህዳለን። ቤተሰቦች በርበሬያችንን እንደዚህ አድርገን ወቀጥ። ማሻአላ ተባረከላ ያረህማን። እዩት እንዴት አባቱ እንደሚያምር ቆንጆ አድርገን ወቃቀጥን። እቺ ደግሞ ሽሮ ናት። እኔ ያው ምጥን ነው የማዘጋጀው። ባንዴ በርበሬ አልጨምርም በኋላ እና ጎረቤቶች ጋር አላህ ይስጣቸው እንደዚህ ያደርጉ ማለት ነው። እንደዚህ ጨራረስን። እስኪ ደግሞ አስፈጭተን ዱቄቱን እናያለን። እሺ ውድ ቤተሰቦቼ በርበሬ እንደዚህ እንደምታዩት ፀሐይ መተውት ደረቀ። አልሐምዱሊላህ። እና እኔ ግቢ ከፊት ለፊት ያለው ግቢ ፀሐይ የለውም። ከጓሮ ግን ላይ ድረስ አለኝ እና እንደዚህ ደረቀልኝ። አልሐምዱሊላህ ወሽኩር። የበርበሬና የሽሮ ማዘጋጀት በጣም እንደሱ የሚከብድ ስራ የለም። በጣም ከባድ ነው። ልክ እንደ አራስ ልጅ ማንቀላበሱ በጣም ይከብዳል እና አልሐምዱሊላህ ያው ሰፊ ግቢ ያለው ሰው በጣም ደስ ይላል። ለምን እንደዚህ ይገላገላል። አለዛ ፀሐይ የሌለበት ያው በየጎረቤቱ ምናምን እያልን አሁን እዚህ በጣም የመታ ፀሐይ አለ። የቤቱ ጀርባ ነው ይሄ ማለት ነው። እና እንደዚህ አልሐምዱሊላህ በርበሬው አሁን ደርቋል። ከዚህ በላይ ይነጣብኛል። ስለዚህ ምን አደረኩ መሰላችሁ? እዩት እዚህ ጋር ይሄ ሽንኩርት ነው ያልደቀቀው። ሲወቀጥ ይሄ እንደዚህ ለብቻው ይደርቃል ማለት ነው። ለምን ይሄ እንደዚህ አውጥተን ለብቻ እንደገና ጨቅጭቀን ካላደረቅ ነው ድፍኑን እንትን ይልብናል፣ ይቃጠልብናል። እዚህ ሳፋ አድርገን ይሄ ምንድነው ስሙ ትሪ ላይ አድርገን እየደረቀልኝ ነው። ይሄ መድረቅ ይቀረዋል ይድረቅ። ይሄ ቀይ ሽንኩርቱ ነው ፍሬ ያመለጠን ስንጨቀጭቅ ነው። ይሄን ደግሞ ማዳበሪያ ላንጣና ደርቋል፣ ክሽክሽ ብሎ ደርቋል። ልፈስ ማለት ነው። ነገ ኢንሻአላህ ወይ ነገ ወይ ከነገ ወዲያ አስፈጫለሁ ማለት ነው። ውድ ቤተሰቦች ለመጀመሪያ ጊዜ ኮቻ ወፍጮ ቤት ሄድኩ፣ አስፈጭቼ መጣሁ። ከዛ አቀራረብኩ ልነፋፋ ማለት ነው። ከዛ ነፋፋሁ በርበሬ ጨረስኩ። እንደዚህ የሚያምር ሆነ። ለካሜራው ይቅርታ። ሹሬን ደግሞ እንደዚህ ነፋው በስነ ስርዓት። ከዛ ጨረስኩ፣ ቆጣጠርኩኝ። ፌስተልም አደርገው የቅመሙ ሽታ እንዳይሄድብኝ ነው። እንደዚህ ካስተካከልኩ በኋላ ለጎረቤቶቼ ዘች ጋር ለአባቴ ያው አባቴ ማዘጋጀት ስለማይችል ያችን ሽሮና በርበሬ ለአባቴ፣ እነዚህኞቹን ደግሞ ለጎረቤቶቼ አደረኩ። እናትሽ ሳሜለኛ አይጠፋም። ለእናቴም ወስድላታለሁኝ። ቅመሱ ነው ያው አባቴ እና እናቴ ስለተለያዩ እሱ ስለሚቸግረው ነው። ሹሬንም እንደዚህ አደራረኩኝ። ከዛ ልሰታትር ነው። ሰታትሬ ጨረስኩ። ለብዶስ ግን ባይ